ለራሴማ እንዴ አንተ ቀበቶውን መልሽልኝ። አልመልስልህም። ያንቺ የሚስትነት መፍትሄ የት ድረስ እንደሆነ እንዳትረሽ። የት ድረስ ነው እባክህ? መጠጥ እንዳልጠጣ መከልከልሽ መፍትሽ ነው። የገዛ አባቴን ግን መግረፍ መፍትሄ ነው። መጠጥ አቁም ስለ ሰማኝ አትመስልም? ለኔ እኔ ያውቃል ደግሞ በሰከርክ ቁጥር አባት ላይ ቀበቶ መፍታት ሊገባኝ አልቻለም። አዩ የኔ ልጅ እኔ ይገባኛል። አየሽ አይደል ምክንያቴ ይገባዋል። ስለዚህ ቀበቶ ይመልሽልኝ። አልመልስልህም። ምንም አይነት ምክንያት አባትን ለመግረፍ በቂ አይመስለኝም። ያስተማረኝን ነው እየኖርኩ ያለሁት። የሱን ፈለግ እየተከተልኩ እንደሆነ አስቢ። ማለት ልጅ እያለ ሰክሬ በመጣው ቁጥር እናቱን በቀበቶ ስገርፍ እያየ ነው ያደገው። እኔ በቀልን እንጂ ፍቅርን አላወረስኩትም። ቢሆንም የሚያደርገው ነገር ምንም ልክ አይደለም። የእናቴን እንባ በበቀሌ ማደስ፣ የህመሟን ጥግ እንዲሰማው ማድረግስ ልክ ነው። ቀበቶ መልሽለት። እየመታኝ አይደለም የዘራሁትን እያጨደ ነው። አርግዣለሁ። እሰይ እርሱ አያት ለመሆን ይዘጋጁ። እኔስ አንተ ሲያድግ ቀበቶ ማውለቅን በሚወርሰው ልጅ ለመገረፍ ተዘጋጅ። አመሞት አይደል ጋሼ? አዎ፣ ግን አሁን ልጄ ካመመው በላይ ጸጸቱ አይበልጥ። እሺ አሁን እነሱ ወደ ውስጥ እንግባ። እንዴ ይቅርታ ሰው አለው እኮ። ሰው ቢኖረውማ ወንበሩ ባዶ ነው አይሆንም ነበር። ገና እየመጡ ስለሆነ ነው። በል ተነስ። መጀመሪያ ስልክሽን ስጭኝና እነሳለሁ። ደፋር አልሰጥም። አሁን ተነስ። አለበለዚያ ምን ሰማኛለህ? እንደ ሌሎች ሴቶች መስዬ ከሆነ ተሳስተሃልሽ። እንዴት ነው የሚያደርግሽ? ባካ አራራ ምንድነው? ምን አገባህ? ሚስቴ ነች እንዴ? ነው እንዴ? እና ቢሆንስ ቀስ ብላችሁ አታወሩ? ኧረ አላውቀውም፣ እያስቸገረኝ ነው። አቦ ዘርበላ በግዴታ የሚሆን ነገር አለ እንዴ? ምን አገባህ? ችግር አለብህ ወይስ ሌላ ነገር ፈልገህ ነው? ትሽ እሰይ ካስቸገረሽ ጥሪኝ። እሺ አለው አባት። ታዲያ ከምጠራ እዚህ ብትሆን አይሻልም? ማለቴ እንዳያስቸግረኝ ብዬ እኮ ነው። ካልሽ እሺ። ማህደር እባላለሁ። ኢዛና ግባ እንችላለን ነው። ቀመራችን ተሳካር። ያችትና ልጅቷ አታምሩ። ታዲያ ምን እንጠብቃለን? ወደ ስራ እንግባ። ሚሳካልን ግን ይመስልሃል? እኔ ያዝጋታለሁ፣ አንተ መተህ ትቀውጠዋለህ። ስልኳን አይደለም ልቧን ትሰጣለህ። አንተ እስከመቼ ፈርተህ ትኖራለህ? ታት አልገባህም እኮ። ምን ነው ያልገባኝ? ባይሳካስ? አልተሳካም ነው። ግፋ ቢል እምቢ ብትል ነው። ከዛ ድጋሚ አይኗን ላላየው ደግሞ ታውቃለህ። በዚህ ላይ ስራዬንም ነው የማጣው። የመጣ ይምጣ፣ አትፍራ፣ ደፈረበ መጣችልሽ እንዳልኩ ማሂ አንዴ ጊዜ ካለ ስለውራስ ስራህን ጨረስክ? አዎ፣ ግን ከስራ ጋር የሚገናኝ አይደለም። እሺ ምን ነበር? ማሂ እኔ ካንቺ ድብን ያለ ፍቅር ይዞኛል። አቤት። አዎ አፈቅርሻለሁ። እንዴት እንደቀለለኝ። ውይ እኔ ራሱ እኮ እንዴት እንደምነግርህ ግራ ግብት ብሎኝ ነበረ። በብርጭቆ አምጣልኝ፣ በዛው ሽርጥህን አውልቀው። እሺ እና እንዴ አንዲናፍር ወይ የፍቅር ደሞዝ ትንበኝሽ ከውስጥ ቦርሳውን ይዘህልኝ ነው። ትንበኝሽ ለምላ ዘብራርክሽት ህይወቴን በሞላ አንቺ ድሃ መጀመሪያ ከክህን አራክፍሽ፣ ሁለተኛ እዚህ ቤት እንዳይደርስ። አንዲጠፋ ፍቅር አስተማሪ እንዴት አንዲጠፋ ፍቅር አስተማሪ። እንዴት ሴትዮ ያምሻል እንዴ? በእናትህ ቅበረኝ። ስታይን ቀብራት ፍጻሜ ይመስላል። በእናትህ ከኋላ የሚመጣው ልጅ ይታያል። የድሮ ፍቅረኛዬ ነው። አየሁትና ምን ለትንሽ ደቂቃ ፍቅረኛ ይሆን አስመስልልኝ። ማነው ስምህ? ሄኖክ። ቆይ ለምን ማስመስልልሽ? የፈለግከውን ከፍላለሁ፣ ብቻ ፍቅረኛዬ እንደሆንክ አስመስልልኝ። ከከፈልሽማ ምን ችግር አለ? እንዴት ነሽ ልኝ የኔ ፍቅር? ውሎ እንዴት ነበር? አዎ እንደሱ እንዴት እኮ እንደናፈቅሽ። ፍጹም እዚህ ምን ታረጊያለሽ? አንተ ራሱ እዚህ ምን ታረጋለህ? እኔማ ከፍቅረኛዬ ጋር ነኝ። ፍቅረኛሽ ነው? አዎ ምን ነው ቆሜ የምቀር መስሎ ነበር? ይልቅ አንተ ምን ነው ፀሐይ፣ ይሄ ፍቅረኛዬ መኪና ነው እንሸኝ። ኦኬ ይሄ እናንተ መኪና ነው? የኔ ፍቅር፣ ይሄ ድሮ ፍቅረኛዬ ነው ታውቀው። እሱ ነው የድሮ ፍቅረኛሽ? ሞኝ ሲሆንብኝ ነው የተውኩት። በነገራችን ላይ ዲያስፖራ ነው። አዎ በቅርቡ ነው ከፈረንሳይ ለጋሲው የመጣሁት። ምን? የመኪናዬን ቁልፍ ስጠኝ። ነዳጁን ፉል አረከዋ? አዎ ይኸው ፉል አድርጌዋል። ምንድነው? አልገባኝም። በማስመሰል ህይወት አትመራ። ደግሞ የኔ የሞኝ አምላክ ብልጥ። ወይኔ በእናትህ እንዳትለኛት። አልቀይር ሰው እንዴት መሃን ሆኖ ፈጣሪ እንደመለመን በማይሆን ነገር ለምን ጊዜውን ያጠፋ? አባዬ ዝም በል አንተ ነህ የተጫወትክብኝ። የልጅ ፍላጎቴን አይተህ ያደለው ሙሽራ በተጋባ በአመቱ ልጅ ሊያቀፍ ይዘጋጃል። እናንተ በ4 አመታችሁ ትቦርቁልኛላችሁ። ቆንጆዬ ልጅ ለዛ ያላት ሴት ማግባት ጥቅም 2 ነው አይደል እንዴ?
ልክ ብለሃል። ምኑ ነው ልክ? ዘላለም ወጣት ሆነሽ አቀሪ ልጅ በልጅነት መሆኑን እናትሽ አልነገረችሽም? የኔዋ ማይ ልጅነት እንደ ወይን ነው፣ ሁሌ እንደ አዲስ የምታስጎመጅ። ሁሉም እኮ አንድ አይነት እድል የለውም። አንዳንዱ ያው ጊዜ ይቀርብለታል፣ አንዳንዱ ደግሞ ጊዜ ይርቅበታል። ሁሉም ግን በፈጣሪ ጊዜ ልክ ይሆናል። በእርግጥ ልክ ነሽ። ያንቺ ጊዜ ግን ሳይርቅ አይቀርም። መራቅ ብቻ ሳይሆን የለም። አባዬ ለማንኛውም አንድ ልጄ መሆኑን አትዘንጊ። ወይ ውለጂ ወይ ልጄን ተይልኝ። ምን እያረክ ነው? መከራ በልቼ ያሳደግኩ ያለ ዘር እንድታስቀረኝ አይደለም። እሺ ይሄ የኔ ህይወት ነው። እሺ አይመለከትህም። ውጣልኝ፣ ውጣልኝ። ውለታዬ ይሄ ነው። ኦፍ ምን ነው ዛሬ ስቃይ በዛ። እናቴ ላግዞት። ጎሽ ተባረኪ። ለሰፈሩ አዲስ ነሽ መሰለኝ፣ አይቼሽ አላውቅም። አዎ አዲስ ነኝ እናቴ። በቃ የኔ ልጅ ደርሻለሁኝ። ቢረከሽም በላይኛው በኩል ሂጂ፣ በዚህ ጥሩ አይደለም መንገዱ። ኧረ ተይኝ በእናትሽ፣ አንድ ነገር እኮ አልቀራቸውም ሲወስዱ። አይዞሽ በቃ። ግን እቺ ሴትዮ ለምንድን ነው በዛ ትይጂ ያለችሽ? ታውቃለች ማለት ነው? ኧረ ምስኪን እናት ናቸው፣ ምንም አያውቁ። የኔ ልጅ ደህና አደርሽ? ትናንት አትሂጂ ባልኩሽ መስመር ለምን ሄድሽ? እንዴ እርሶ በምን አወቁ? አንቺ እንዴ እርሶ ነው እንዴ ያሰረቁኝ? እኔ አይደለሁም ልጄ ነው የሰረቀሽ። የሰፈሩን ሰው በሙሉ ሰርቆ ጨረሰ። አልሰማለኝ በመክሮ ማታ እሱ ሲሰርቅ ቀን መመለስ ሆነ ስራዬ። እናት ልጇ ጨካኝ ሌባ ቢሆንም አጥለው ልክ ፈጣሪያችን በእኛ እንደማይጨክነው። እቺ አማታም እንዴ ማናቆሽ ነው ልብሶችን ያወጣሻቸው? ምን አጠፋው? ላጥባቸው እኮ ነው። የትኛውም ስራ ከዚህ በኋላ አንቺን አይመለከትሽም። አስቀምጪው። እኔ ካላጠብካቸው ማን ያጥባቸዋል? ለእሷ አታስቢ፣ አዲሷ ሰራተኛ ታጥበዋለች። እኔስ ይኸውልሽ ፍጹም፣ ከዚህ በኋላ እንደማይሽ የቤት ውስጥ ስራ ለምን ታስፈልጊን አይመስለኝም። ለስራስ ብትለቅም ከየት ታመጣዋለች? ለመውለድ እኮ 1 ወር ይቀረኛል። መስራት እኮ እችላለሁ። አሰሚም እንዴ በቃሽ። ሄኒ ደላላ አልደወለ? ይኸው እንደውም ስታነሹ ደወለ። ሄሎ ምን ነው ቆየ? ልጅቷ ላካት እንጂ። ኧረ አለቃ ምርጥ ልጅ ልኬልሃለሁ፣ በ10 ደቂቃ ውስጥ ትደርሳለች። እሺ አመሰግናለሁ። ብቻ ኮሚሽኗ እንዳትረሳ። አሁኑኑ ልክልሃለሁ፣ ደርሳለች። ያው ታውቃላችሁ መሄጃ ምንም የለኝም። እቺን የቀረችኝን 1 ወር በነፃም ቢሆን ላገልግላችሁ። በነፃ? ዶክተሩ ምን ነበር ያለሽ? ከዚህ በኋላ እረፍት አድርጊ፣ ከባድ ስራ ትስሪ ነበር ያለኝ እኮ። ረፊያ የት መሄጃ አለ? አንቺ እኮ ቤተሰባችን ነሽ። ስለምን መሄድ ነው የምታወሪው? አንቺ ለኔ ብዙ ነገር ሆነሻል። ሁሉ ነገር ተዘጋጅቷል። እዚህ ትወልጃለሽ፣ እኔ ያረስሻል። እምትመጣውስ? የምትመጣው እኛን ለማገዝ ነው። አሁን ፀሐይ አምጣችሁ ወደ ውስጥ ግቡ። እጹቤ ሰላም። ኧረ ቤቱ እንዴት ነው ለመደላት እኮ ደስ ይላል አይደለ? ቦታው አሪፍ ነው መሰለኝ። ለምን እኛ እንሰራበትም? አስወጥተናት። አዎ ሰው መቅጠር ነው፣ ምኑ ይከብዳል? ቻቻ የቤት ኪራይ ያሳለፍኩ አይደል? ይቅርታ። አመሰግናለሁ እጹቤ። በዚህ ሳምንት የሚከራይ ቤት ፈልጊ እሺ? ምን ማለት ምን አጠፋው? ኧረ እንዲሁ ቤቱን ፈልጋ ነው። እሺ በቀን እንዴት 2 ሰው እንኳን አይመጣም። አትክልቶቼ እንዳለ እኮ ተበላሹብኝ። አንተን እኮ ነው ማዋራው። ተይኝ በእናትሽ። የዛች ልጅ ግፍ ይሆናላ። ደህና ከምትሰራበት ቦታ አፈናቅለናት። ኧረ ተቆረቆርክላት። እንደውም የራስሽን ጦስ በራስሽ ተውጭ። እጹቤ ስፈልግሽ። ምን ነው በሰላም? ይቅርታ ካስቀየምሽ። ቤቱን ከፈለግሽው ነገ መግባት ትችላለሽ እሺ? ይከራያል። አዝናለሁ። ወደ ኋላ መመለስ አልችልም። የሰው ልፋት በመቀማት ስኬታማ መሆን አይቻልም።